ቁጭ በል እንኳን እኔ ልጅ አንቺ ልጅ እንደዛ ሆነሽ ብለሽ ጦርነት ታስነሻል ነበር አናና የትትት ከጓደኞችሽ ጋር ቺል አታረጊ ቺል ቃሪያ ማለት ነው ከዚህ በኋላ አትጨቅጭቅኝ በቃ ደህና ወይ ቆይ እናንተ ከአማዞን ጫካ ነው እንደመጣችሁት ምግብ ላደርስልህ አይደል የመጣሁት ያው ደረስኩል ምን እሺ ነው ፖሊስ ጋር ምናምን የሚሉት ይሄ ኖርማል ላይፍ አንዴ ሄጄ ደግሞ ታባሪልኛለሽ እንዴ እንደዚህ አይነት ስላቀኔ ላይ ሳልቃለሁ ብላ አስበህ ከሆነ ተሳስተሃል መፈጠርን እስከጠራ ድረስ ድምጥ ማጣን ነው ማጠፋ እንዴ ለምንድን ነው ሄዳችሁት ማለት ምን ነበር የሚኖርበት ባክህ እንግዲያውስ ማርክ ቀጣዩ ችግሬ ነው እንዴት ላሽ በላት ትለዋለህ ይኸውልሽ እንደነሉል አይነት ሰዎች መጥፎ ሰው ላለመሆን የሚሞክሩት ናቸው እናማ ያው በተቻላቸው አቅም መጥፎ ነገር እንዲያደርጉ ስትመክሪያቸው እነሱ ግን በተቃራኒ ነው የሚያደርጉት ይሄን ደግሞ ከይተሰማው ይኸውልሽ እኔ ቆንጆ ስራችን ፕሮፌሽናል በሆነ ወይ ነው እንዲሰራ እንፈልገው ገባሽ ሉል ተብዮ ግን ገገማ ነገር ነው ባክሽ እሱ ገገማ ሆኖ ሳይሆን እኛ ጭሰው ነንበት ነው ልጁ እኮ አቤኒ እኮ ነው ኤቢኤ ፍቅሬማ እልል ያለ አራዳ ነው አራድነቱን ልክ ነሽ የቀረውን ነገር ግን ተይው ብዬሻለሁ ምንድነው አንተ ከፍቅር ጋር ያለ ጸብ ቲና ፍቅር ቢዝነስ አይሆንም አይሁን እና ከወደድኩስ በቃ ለመርሳት ሞክሪ እሺ ነው ፍቅር ምናምን ትላለች ቆይ አንተ ምንድነው ችግር አቦ ነገርኩሽ እኮ እኔ ትኩረቴን የሚወስድብኝ ነገር አልፈልግም እቺ አስበሽዋለሁ እኔ ቁም ነገረኛው ኘ ማሬ ምናምን እያልኩኝ ስታራሽ ቁም ነገረኛ እኮ መሆን አይተበቅብም አይውልሽ ቲና እኔ ነገሮችን አመጣጣይቻ አከሄዳቸውን መገመት አይቀተኝም ስለዚህ ነው የምልሽን ብቻ ብትሰሚ ነው የሚሻልሽ እንደውም ገባኝ ያቺው አና ተብዬ ሆናታ እንደዚህ የምታሳብደ ማን እሷን ደግሞ ምን አድርጊ ነው የምትያት እሷን ያሰብክ አይደል እንዴ እኔ ፍቅሬን ስገልጽልላሽ ያልከኛለው ቲና አይውልሽ እኔ በተደጋጋሚ ነግሬሻለሁ ከዚህ በፊትም ቢዝነሳችንን ያበላሸብን ይሄ ፍቅር ምናምን የሚባል ነገር ነው እኔ ደግሞ ወደኋላ መመለስ አልፈልግም ለምን አትቀመጥም እና ትቢት ወጣለ አባዬ እኔ ትቢተኛ አይደለሁ እና ማን ነው ትቢተኛ ነኝ ቆይ አባዬ ለምንድን ነው የፈለከኝ አንተ እኮ ነው የፈለከኝ ረሳው እንዴ ማለት ታዲያ ይሄ እኮ ለኢትዮጵያዊ በሙሉ ነው የሚለው እና እኔ ምን አይነኝ አባዬ እኔ አሁን ካንተ ጋር አልከራከርም መከራከርም አይገባም አንተ ያባቴ የሆነ ትልቅ ድርጅት ያለ ልጅ ነህ መንገድ ላይ ወጥተህ ገንዘብ መለመን አይከብድም ሌላው ለማኝ ካንተ ምን ይማር ምን ማለት ነው ይሄ እኮ ፈንድራይዚንግ እንጂ ልመና አይደለም በጣም ስሙን አታሰማምረው አንተ ለቤተሰብ የከበደ ሩይ የሆነ የለም እንዴ ቁጭ በል አባዬ ምንድነው የፈለከው ቆይ ለምንድነው የጠራኝ እኔ በአንተ መንገድ መሄድ አልፈልግም በራሴ መንገድ ነው መሄድ የምፈልገው አሁን ቀጥ ብለው ወደ ቤት ተመለስ አባዬ አንድ ነገር ልንገርህ እኔ ወደዛ ቤት የምመለሰው የራሴን ስራ እውቅና ስትሰጠውና ወደዛ ድርጅት ለመግባት እጄ መጠምዘዝ ስታቆም ነው ለምን ይጨነቃሉ ትይ ለምን አልጨነቅ ልጄን እኮ ነው ሜዳ ላይ አውጥቶ ይጣለብኝ ልዑል እኮ ጠንካራ ልጅ ነው ልዑል ምን ጠንካራ ልጅ ነው ግራ ቀኙን እንኳን የሚያውቅ ልጅ ነው ዩኒቨርሲቲ ቆይቶ ከቻለው ይሄ ምን ያቀተዋል ብለው ነው አንቺ ሴትዮ ምንድነው የምትዩ አይ አይጨነቁ ለማለት ያህል እኮ ነው ልጄ ጎዳና ላይ ወድቆ እንዴት ነው ማልጨነቀው እሱስ ሰውነት ነው አንቺ እንኳን እኔ ልጅ አንቺ ልጅ እንደዛ ሆነሽ ብለሽ ጦርነት ታስነሻል ነበር
በጠና ታማ በህይወትና በሞት መካከል ነበረች። እና እሱ ከልጄ ጎዳና መውጣት ጋር እኩል ነው? አይ አይደለም። እሷና ልዑል እኩል ናቸው? ለእናቶቻቸው ብርቅዬ ናቸው። የኔ ልጅ እኮ ልዑል ነው። እንኳን ለልዑል ለማንም ታዝኗል። ደግሞ አትዘኝትኛለሽ? እሺ ታዲያ ምን ላምጣልዎት? እስኪ እባክሽ ፎጣና ሞቅ ያለ ውሃ አምጪልኝ። ጭንቅላቴ ነደደ። ና የት ልትሄድ ነው? ቆይ አንተ እኔ ፋራ መስላለሁ እንዴ? አንተ እኔ የምታታልለኝ? ኧረ እኔ በጭራሽ አላታለልኩም። በአንተ ቤት በእኔ ላይ በቃ ምናምን አራድነት እየተጫወትክ ነው አይደል? ኧረ እኔ እልል ያልኩ ፋራ ነኝ አቶ ክንዴ። ይኸውልህ አቶ ክንዴን እዛ ምናምን ቀቅለ ብለው። እሺ አሁን ትነግረኛለህ አልነግረኝም? ምኑን ነው የምናገረው? ስለ ልዑል ልትናገር የነበረውን ነዋ። ቆይ አልከፍልም ስላልኩ ነው አይደለ ሄደ ምናምን የቀበጣጠርከው ስግብግብ? ኧረ እኔ እውነቱን ነው የነገርኩህ። ይኸውልህ አንተ ከይሲ ህይወትን አልፈለግከውም ማለት ነው አይደል? ኧረ እፈልገዋለሁ። አሁን ትናገራለህ አትናገርም? የተናገርኩት በሙሉ እኮ እውነት ነው። ልዑል ከአንድ ዓመት በፊት ቲና ከምትባል ልጅ ጋር ግንኙነት ነበረው እና ልጅ ወልዷል። አሁን አባት ነህ አይደለህም ክርክር ላይ ናቸው። ያውም ካለሌ ዱርዬ ነው የወለደው እንዴ? ማለት መቼም አባት ነኝ አይልም። ያው ደግሞ ክርክሩ የሚመጣው ልጅቷ ከሌሎች ዱርዬዎች ጋር ምናምን የተጋደመች ቢሆን ነው። እሱ እኮ ነው አይደለሁም ምናምን ነው የሚለው። ምንድነው የምትቀባጠረው? ቆይ አንተ እኔ ላይ ምናምን ማሰር ለመሆን ትሞክራለህ? ኧረ እኔ ከፈለጉ ማለቴ ከፈለግ ፍቅረኛውን አገናኛለሁ። መንገደኛ ነች አላልከኝም እንዴ? አይደለችም፣ ይዋደዳሉ። ግን ከወለደች በኋላ ክዷታል። ማ? ልዑል። ቆይ አንተ ስሌት ልዑል ነው የምታወራው? ጭራሽ እኔ ልዑልን የማላውቀው መሰለህ እንዴ? ይሄን ያህል የምትሸመጥጠኝ? በእርግጥ እኔም አላመንኳትም፣ ግን ልጅቷ እያለቀሰች ነው የነገረችኝ። ለአመት ተሰውሮባት ነበር። ይኸውልህ ስማኝ፣ ይሄ ውሸት ይሁንና ዘቅዝቄ ነው መሰቅልሽ። እሺ ገብቶሃል አይደል? በጣም ይኸውልህ እኔ ክንዴ እንኳን አንተ አዎ እኔ ውሸት ከሆነ ራሴን ነው የማጠፋው። አሁንስ መቻለና ሂድ ጠቅላላይ ደንባራ። ምን ማድረግ ነው የሚያስደስትሽ? እኔ እንጃ ማለት ምን እንደሚያስደስትሽ አታውቂም? አላውቅም መሰለኝ። ኧረ ተይ ትንሽ አስቢበት። ጠዋት እነሳለሁ፣ ከዛ ወይ ከቤት ወጥቼ ወይ አጠናለሁ፣ ወይ ማዬ ላግዛት ጉልት እሄዳለሁ፣ ወይ ደግሞ ከማዬ ቀረ ስራ ካለ ወይ ዘሩሳ ቤት ቀይጄ ስራ እሰራለሁ። ከዛ ወይ ተመልሼ ቤት ደግሞ የቀረ ስራ ካለ ማዬን አግዛታለሁ። ከጓደኞችሽ ጋር ቺል አታረጊ? ቺል ቃሪያ ማለት ነው? የምሬን እኮ ነው። ያው ክላስ ኬክ ከጓደኞቼ ጋር መገናኘት አይቀርም፣ ግን ደግሞ ከክላስ ስንወጣ እነሱ ስለሚቆዩ እኔ ቶሎ ወደ ቤት እሄዳለሁ። እንደዛ ነገር። ከማን? ምን ነው? አይ እንደዛማ መሆን የለብሽም። እኔም እኮ እንዳንቺ በስራ አምናለሁ፣ ግን ቺል ማድረግ ባለብኝ ሰዓት ቺል ማድረግ አለብኝ። አቶ ቺል ማን ነው? አቶ ሉል? ሉል አይቀልም። ይኸውልህ እኔ የምሰራው መስራት ፈልጌ ሲሆን ግዴታ ሆኖብኝ ነው። እኔ ባልሰራ እናቴ ብቻዋን እየሰራች ትጎዳብኛለች። አይ ኖ፣ ግን ደግሞ ትንሽ ከባድ ይመስለኛል። ሰው እንዴት ቺል ሳያደርግ ነው? ይኸውልህ ሉል፣ የኔና ያንተ ዓለም እኮ በጣም የተለያየ ነው። አንተ ከአባት ጋር የምትጣላው ይህን ድርጅት አስተዳደር እያለ ነው። እኔ ደግሞ እናቴ ጉሊት መቀመጥ ጥናትሽን ያስተጓጉልሻል እያለችኝ በየትኛው ሰዓት ነው ቺል የማደርገው? እንደዛ ሳይሆን አባቢ ስራው ላይ አትኩሬ ልሰራ ነው የሚፈልገው። እኔ ደግሞ ህልሜ ላይ ነው አትኩሬ መስራት የሚፈልገው። ለዛ ነው እኔ ራሴ መንገድ የለኝም። ምክንያቱም አባቴ ከጠፋ በኋላ እናቴ ለማሳደግ በሌላ መንገድ መታለች። እኔ ደግሞ እሷን መጦር ነው የምፈልገው። ቆይ እሷ የምትፈልገው
እሷ የምትፈልገውን ሳይሆን የሚገባትን ነው መስጠት የምፈልገው። ቆይ አንቺ ነሽ እናት ወይስ እሷ? በእኔ ዓለም እኔ ነኝ እናት። ለምንድን ነው የተከሽው? አሁንም ወዶ ሌላው ልጅ ታስቢያለሽ እንዴ? ስለ ልጅ በማሰቤ ደግሞ ጥፋተኛ ልታደርገኝ ነው? በራሱ ጊዜ ለሄደ ልጅ ታዝኛለሽ? ምን ማለት ነው ደግሞ እሱ? አንተ አይደለ እንዴ ከገዛ ቤቱ ያባረርከው? እንግዲህ ይሄ ቤት እኔ እስከማውቀው ድረስ የኔ እንጂ እሱ አይደለም። ምን ማለት ነው ደግሞ እሱ? ግልጽ እኮ ነው። የራሱን ቤት እስከሚሰራ ጊዜ ድረስ በእኔ ቤት በእኔ መርህ መተዳደር ነበረበት። አሁን ግን እንደ አህያ የትም መነባለል ይችላል። ልጄን ነው አህያ ብለህ የሰደብከው? ቆይ ግን አንተ ትንሽ እንኳን ህሊና የሚባል ነገር አልፈጠረብህም? ይሄ ልጅ ቆይ ያንቺ ብቻ ነው እንዴ? 9 ወር የተሸከምኩት ልጄ ነው። እኔ አሁን ለመከራከር ጊዜ የለኝም። ልጅህን አውጥተህ ለመወርወር ቢሆን ግን ስራህን ትተህ ትመጣ ነበር። ወይዘሮ ኤልሳቤጥ ብንከባበር አይሻልም? ልጄን ወደ ቤቱ እንድትመልሰው እፈልጋለሁ። እንዴ መመለስ ስላልፈለግ አይደለም እንዴ? የእናንተን ጭቅጭቅ፣ የእናንተን ምክር፣ የእናንተን መንገድ አልከተልም ብሎ ቤቱን ለቆ የጠፋው? እንዴ ከዚህ በኋላ አትጨቅጭቅኝ። በቃ ደህና ዋይ። አጅሬው ስልክ ማይሰራው እዚህ ተኝተ ነው? ሉል። አቤት። አንተ ያን ነገር ወስደሃል እንዴ? ኧረ ያልወሰድኩትን ነገር ጠይቀኝ። የምሬን እኮ ነው። መውሰድ ጀመርክ? የሌለ እየፈዘዝክ ነው። ባከላቅም እልም ያለ ፍቅር ውስጥ ነኝ። እዛ ጦርነቱ የሌለ ተጧጥፏል። አንተ እልም ያለ ፍቅር ውስጥ ነኝ ብለህ እግረን ዘርግተህ ተኝተህልኛል። ዋናው እኮ ፍቅር ነው። አንተ ፍቅር እንደዚህ ከሆነ በጣም ከባድ ነገር ነው ማለት ነው። ፍቅር የሚባለው ጉዳይ እኔ እኮ ጸባይዋ፣ ማንነቷ፣ በቃ ሁሉ ነገሯ እኮ መሳጭ ነው። ማ ፍቅሬ ማለቴ ዮሐና፣ አንተ ብታገኛት እኮ ፍጹም ሰው አትመስልህም። አይ እዛው በጸበል። ለማንኛውም ፕሮጀክቱ ላይ ምን አዲስ ነገር አለ? ማርክ፣ ስለ ፍቅር እያወራሁ ስለ ፕሮጀክት ትጠይቀኛለህ? ያው ዮሐና አሁን ያልካትን ነገር መሆኑ አዲስ ነገር አይደለም ብዬ እኮ ነው። አንተ የምታውቃት ዮሐና አልፎ አልፎ ቃል ጣል የምታደርጓ ነው። እኔ ግን ያገኟት ሙሉዋን ነው። እሺ የምሬን እኮ ነው። እዛው አግቢኝ ብላት በጣም ነበር ደስ የሚለኝ። ብለህ ብትገላገል ይሻለ ነበረ። ምን ሆነ ነው? ያቺ ቲና ናት። ለምን ፈልገህ ነው? ያው እንደተለመደው ለገንዘብ ነው። ከስር ከስር የምትልክላት ገንዘብ እኮ ቤተሰብ ብትመሰርቱ ያኖራችሁ ነበረ። ማርክ፣ በዚህ ሰዓት ትቀልዳለህ እንዴ? እና እኔ ምን ልበል? በየቀኑ ቲና ቲና ነው። ይህን ነገር ቶሎ መጨረስ አለብን። መስራት አልቻልኩ፣ ማሰብ አልቻልኩ፣ ምንም ነገር እኮ ማድረግ አልቻልኩ። አይዞ፣ ለመልካም ነው። የእኔ ስቃይ ነው ለመልካም የሆነው። በጸባይ ልናናግራት እኮ በጣም ሞክረናል። አሁን ማድረግ ያለብን ነገሩን በህጋዊ መንገድ ማረጋገጥ ነው ያለብን። እንዴት ነው ወደ ህግ የምንሄድ? አንድ ፖሊስ ጣቢያ ጋር እንደደረስን እኮ ነው አንዱ የአባቴ ጓደኛ ደውሎ ለአባቴ የሚናገረው። ቲና እኮ አባትህን አግኝታቸዋለች። ማለት ምን ልታደርግ? ፍቅረኛው ነኝ ብላ ነዋ። እርፍ! እንዲህ ነው እንግዲህ ጨዋታው። እኔ እኮ ፋዘርን ላገኘው ነው ስትለኝ ያወራችሁበት መስሎኝ ነበር ተገናኝታችሁ። ከእሱ ጋር ስለ ድርጅቱ ተከራክረን ነው ትቼ የወጣሁት። አሁንማ የልጅ አባት ሆነሃል። የድርጅቱን ነገር ደግመ ብታስብበት ጥሩ ነው። ማርክ ካሞን ትንሽ ዘና እንድትል ብዬ ነው። ወይ ቲና ጭራሽ ፍቅረኛው አደረገችኝ። ፍቅረኛውን ካላወቅ ምኑን ጓደኛው ሆን ካሉኝ አባት። አይ ከዚህ በላይ እንኳን አልታገሳትም። ልኮን ነው ማሳየት። ምንድን ነው በየቀኑ በሬ ላይ የመጣችሁ የምትጨቀጭቁኝ? ለመጨረሻ ጊዜ የመጣሁት እኮ ከ15 ቀን በፊት ነው።
ቢሆንስ አሁን መምጣቱ ለምን አስፈለገ? አካውንቲንግ ሰጥቻችሁ የለ በዛ አታስገቡ። ለነገሩ አትጨነቂ። ከዚህ በኋላ እየመጣን አረብሽሽም ማለት ከፖሊስ ጋር ተነጋግረን ጉዳዩን ወደ ህግ ልንወስደው አስበናል። ምኑን? የልጅሽን ጉዳይ ነዋ። ብዙ ረበሽንሻ። ቆይ እናንተ ከአማዞን ጫካ ነው እንደ መጣችሁት? የልዑልን እርግጠኛ አይደለሁም። ምን ነው? እውነትም ከአማዞን ጫካ ነው የመጣችሁት? አሁን ይሄ ትልቅ ነገር ሆኖ ነው ወደ ህግ ወደ ፖሊስ ምናምን የምትሉት? እንደውም ጉዳዩን እኔ ራሴ ወደ ፖሊስ ወስደዋለሁ። አቶ አለሙ ጋር ሄዶ የልዑል ፍቅረኛ ነኝ ብሎ ማውራቱ ለምን አስፈለገ? ቤት መቼ መልገባ መጥተኝ ማለት ለምን አልልም? እንዲሁ ውስጤ ስለገመተ። አይ እንደውም ልሂድ በቃ ቻው። ለምን? ምግብ ላደርስልህ አይደል የመጣሁት? ያው ደረስኩልህ። ታዲያ ቤት አጋቢ? አይ አልገባም ቻው። ዮሐና ሰምተሃል አይደል ፖሊስ ምናምን እያሉ እንደሆነ? የምን ፖሊስ? ምን አቅላለሁ? እነዛ ጀዝባ ጓደኞች ናቸው። ለፖሊስ እንናገራለን ብሎ እያስፈራሩኝ ነው። ምን እሺ ነው ፖሊስ ጋር ምናምን የሚሉት? ይሄ ኖርማል ላይፍ አንዴ። ቆይ ግን አንቺ የምር ከሷ አርግዘሽና ወለሽ ቢሆን ኖሮ ፖሊስ ምናምን እያልሽ ታዝጊ ነበር? ኖርማል አይደል እንዴ? ለምን አወሳስበዋለሁ? ምናልባት አንድ ቀን ፈልጎ ሊመጣ ይችል ይሆናል። ማን ነው ይፈልገው? ልዑል ነው። አንቺ በጣም ቀልደኛ ነሽ። ቆይ ግን አንድ ያልገባኝ ነገር አለ። ሁለታችሁ ነው ሰራቅ የጀመራችሁት ነገር አለ እንዴ? እኔን በመሀል ቤት ጦጣ አረጋችሁኝ እኮ። አንተ ደግሞ ደርሶ ብሶተኛ የምትሆነው ነገር አለ። አሁን በዚህ ሰዓት ይሄ ይወራል? ክፍት ነው። ይግቡ ይግቡ። ሀይ ሀይ፣ ሰላም ነው? ነው ጎረቤታችሁ ነኝ። ኦኬ። ከዚህ ቤት ቀጥሎ ያለው ያንቺ ቤት ነው? ብዙ ጊዜ ዝግ ስለሚሆን ነዋሪ ያለበት አልመሰለኝም ነበር። አዎ ክፍለ ሀገር ሄጄ ነበር። ስመጣ ግን አዲስ ጎረቤት አግኝቻለሁ። ስላገኘሁሽ ደስ ብሎኛል። ብሌን እባላለሁ። ልዑል። ታዲያ ተቀመጫ። እሺ። በቃ ቤት ቀይረሽ ተከራይ ማለት ምን ማለት አለው እንዴ? ነገ መተው ቤትሽ ግርግር መፍጠራችሁ አይቀርም። በቃ ቤት ቀይረሽ ራስሽን አጥፊ። አረ እኔ ከኖርኩበት ቤት ለነሱ ብዬ አልቀይርም። እንግዲህ አትከራከሪኝሽ። እንደውም አሪፍ ሀሳብ መጣልኝ። ምን? አንተ ጋር መጥቼ አብረን እንኑር። ለምን? ምን ለምን አለው? ያው ስለምወድህ ቤት መቀየሬ ካልቀረ አንተ ጋር መጥቼ አብረን እንኑር። ሄጄ ደግሞ ታባሪልኛለሽ እንዴ? ጅል። ምን? እኔ ነው እንደዛ ያልከው እንዴ? አዎ አንቺን ነው ጅል። ምንድነው ያልሆነ ነገር መቀበጣጠሩ? እኔ ጋር እኮ መጣሽ ማለት ትቀርቢያቸዋለሽ እንጂ አርቂያቸው። ደግሞ ከኔ ጋር አጁሽ ማለት የኔን ሰው አብሮ ነው የሚጠፋው። ምን ሰማለክ? ቆይ አንተ ራስህ እንዴት ነው የምታየው? እና መኝታው ተመቸክ ማለት? አይ ከዚህ በፊት የነበሩት ተከራዮች መኝታ ቤት የሆነ ድምጽ ይሰማል፣ ኪችንም የሆነ ድምጽ አለና ሄደን ስናጣራ እቃው ምናምን ይዘበራረቃል ብለውኝ ነበር። የምርሽን ነው? አንተ እስካሁን ምንም አልሰማህም? ብዙ ያስተዋልኩት ነገር የለም። አይገርምም? እነሱ እኮ አዲስ ለሚገባው ተከራይ አሳውቂ ብለውኝ ነበር። እኔ ግን ስላልነበርኩኝ ልነግርህ አልቻልኩም። በእርግጥ አሁንም ባንገናኝ ሳይሻል አይቀርም ነበር። ምን ነው አሁን ተሰማክ? በጣም እንጂ። ጆሮዬ ብቻ ሳይሆን አይምሮዬም አብሮ መወጠር ጀመረ። አራት አምርኔ ስቀልድ ነው። ኧረ እባክሽ ቀልዴን ነው። ያው ፈሪ ነው ወይስ ደፋር ነው የሚለውን ለመፈተን ነበር። አንተ ግን ፈተናውን ወድቀሃል። ኧረ እባክሽ ጭንቅላቴን አቢዩዝ ካረግሽ በኋላ ቀለል አድርገሽ ቀልዴን ነው ትያለሽ እንዴ? ቆይ አንተ ከራስ ኤክስፒሪየንስ በላይ ስላንተ ሰዎች ሲነግሩክ እንዴት ታምናለክ? ማለት እሱን ደግሞ ከዚህ ጋር ምን አገናኘው? አንተ አንድ ቀን ያልሰማኸውን ሰዎች አለ ብለው ሲነግሩክ ጭንቅላትን ክፍት አድርገህ ሳታገናዝብና ሳታስብ በራስ ሁሉንም ነገር መቀበል ዋጋ ያስከፍላል። እውነትሽን ነው። የኔ አንዱ ችግር እሱ ሳይሆን አይቀርም። ይህን ነገር በሀሳብ ደረጃ ባላቆም እንዲህ ግን በተግባር ፈተና ወድቃለሁ ብዬ አላሰብኩም ነበር።
መርዝ ነው ተብሎ ውሃ ተሰጥቷቸው የሞቱትን ሰዎች ታሪክ መቼም ሰምተዋል አይደል? እሱን እንኳን ልክ ነሽ። አእምሯችን መግደልን ማዳንን እንደሚችል ሰምቻለሁ። አንተ እስካሁን እዚህ ድርጅት ውስጥ አለ እንዴ? ማለት ያው ማለትማ ባለፈው አባቴ ቢሮ ገብተህ ከወጣ በኋላ እስከናካቴው የተባረከ መስሎኝ ነበር። አባትህ እንዳንተ አይነት ሰው አይደሉም፣ ሚዛናዊ ናቸው አይደል? ሚዛናዊ አንድ የድርጅቱን በእጄ ስር ላስገባ እንጂ የዛኔ ሚዛንም እንደሆነ በደንብ ትረዳዋለህ። እያስፈራራኝ ነው። እሱን ይኸውልህ በቅርብ የምናየው ይሆናል። ምን ነው ይሄን ያህል እርግጠኛ ሆንክ? ያው ጓደኛ እርባና ቢስ ሆነ አይደል? ስለዚህ ድሮ አባዬ እንደሚለው ድርጅቱን ለሁለት አስተዳድሩ ምናምን ሲል ስለነበረ እነዛ እንኳን አይሆንም። ስለዚህ ብቻዬን እያስተዳደርኩ የፈለግኩትን አስወጣለሁ፣ የፈለግኩትን አስገባለሁ። እኔ የምለው አንተ ግን ድርጅቱ የምትፈልገው ለምንድን ነው? ምን ነው አማካሪ ልትሆን? አይ አይደል የገንዘብን ጉልበት በ20 ሰከንድ ውስጥ ጓደኛን ሽምጥጥ አድርገኸው ወደ እኔ ተከረበትክ። እኔ ወዴትም አልተከረበትኩም። ልዑል ደግሞ እንደዚህ አይነት ነገሮች ላይ ብዙም እንዳልሆነ ታውቀዋለህ። በጣም እስኪገባው ይኸውልህ ህይወት ምን እንደሆነ ስለገባው ነው አባቱ ይህንን ድርጅት እንደ መጠለያነት የገነቡት። ስለዚህ ሁልጊዜም የሆነ ነገር እስኪገባ መጠለያ ያስፈልጋል ማለት ነው። በሌላ ነገር አትሰድብኝና ማዘርክ እንዴት ናቸው? ይኸውልህ እንደዚህ አይነት ስላቀኔ ላይ ሳለቃለሁ ብለህ አስበህ ከሆነ ተሳስተሃል። መፈጠርን እስክጠራ ድረስ ድምጥ ማጠን ነው ማጠፋ። ተጠንቀቅሽ። እንደ ቅርበታችን እኮ ልጠይቅህ ብዬ ነው። ዩዊ ዛሬ ግን ደህና ነሽ? ነኝ መሰለኝ። ቆይ ልትነግሪኝ የምትፈልጊ ነገር አለ? አይ የለም። አንተ ግን ደህና ነህ? ነው ዩዊ ቆይ ለምንድን ነው የምትርቂ? እርቃለሁ እንዴ? በጣም እንጂ ልትቀርቢኝ ሁላ እኮ አትፈልጊም። ልዑል ግን ምን ንገሪኝ፣ ችግር የለውም። አይ ምንም ተው በቃ። ዩዊ እኔ እኮ ከአንቺ ጋር ጊዜ ማሳለፍ ፈልጋለሁ። እኔ የምርሽን? ምንድን ነው ደግሞ? ማን ሰጥቶኝ ነው? ማሚ ያስቀምጠው ነው? አይመስለኝም። ቦርሳዬን የነካውማ ሰው አለ። ፎቶ ተመልካቹ እንዲህ ሊሆን አይችልም። ሉል እንደዚህ አይነት ሰው ነው እንዴ? ከዛ በኋላ ጤናን አግኝታ ነበር? ኧረ አላገኘኋትም። ምን ነው? ትናንት ቤቷ ስንሄድ ዝግ ነበር። እንዴ ለምንድን ነው የሄዳችሁት? ልዑል ሊያናግራት ፈልጎ ነበር።
እና ለእኔ አትነግሩኝም እንዴ ነው ወይስ አላመናችሁ? አይ እንደዛ ሳይሆን ያው ቤቱን ስለምናውቀው ከምናስቸግር ብለን ነው። ይመቻችሁ በቃ። እና የት ሄዳ ነው አላችሁ? እነማን እንዴ? ያው ልንጠይቃት ሄደን ነው ምናምን አላላችሁኝም እንዴ? እሱማ ነበር ቤት ቀይራለች አሉን። ለእኔ ሳትነግረኝ? አይ ሰው ድሮም ባዳ ባዳ ነው። እናንተም ላሻላችሁ ለነገሩ። እሷስ ቢሆን እኔ ባለውለቱ አይደለም? ምን አለበት አማክረኝ ብትወስን። እና ቤት ስለመቀየሯ ምንም አላለችም? ምንም ያው ከእናንተ ጋር ራሱ ያገናኟትን አይደል? ማለት ያው እኔማ ሉልን ስትፈልገው በአጋጣሚ ተገናኘንና እሱም የዋሰው ነው ይረዳሻል ምናምን ብዬ አገናኟቸው። ምን አለበት እሷ ግን እንደው ቤት ስቀይር አግዘኝ ምናምን አይባልም? ለነገሩ ልጁ ስለሌለ ከኛ እየተደበቀች ነው የሚሆነው። ማለት ያው የምትፈልገውን ያህል ብር ስላገኘች ከዚህ በኋላ ብር አያስፈልጋትም ብዬ ነው። እንደሱማ አለ ብለህ ነው? እኔ ግን አይመስለኝም። ይኸውልህ ማርክ፣ ቲና በጣም የዋህ ሴት ነች። በስማ ቤቱን እኮ ሰው የሚኖርበት አስመሰልሽ። ማለት ምን ነበር የሚኖርበት? እባክህ ተው እንጂ ወዴ እየተዋወቀን። ያው እንግዲህ እንደዚህ ሞቅ ደመቅ አድርጎ እንግዳ መቀበል ባህላችን። ያው ምን ይባላል ባህላችሁን ያኑርልን ነው። እሺ መጣ ተጫወት። አንተ ምን ሆናል? ተጨናንቃል? ብዙ ነገር እያደረገችልኝ ነው። ማለት እኔ ማላውቀው ነገር አለ ማለት ብዙ ነገር እያደረገችልኝ ነው ስትል ነው? አትቀልድ እባክህ። እኔ እኮ የምሬን ነው። ልጅቷ ምን እንዳሰበች ማወቅ አይቻልም። ጥሩ ጎረቤትህ ነች። ከዛ ያለፈ ምንም አላሰበችም። በቃ አለቀ። አይመስለኝም። እና እሺ እሱን ያስጨነቀ? አይደለም እባክህ፣ የዮሐና ጉዳይ ነው ያስጨነቀኝ። ዮሐና ምን ሆነች? ባለፈው ስንጫወት በጣም የተግባባ መስሎኝ ነበር። እና ምን ተፈጠረ? እኔ እንጃ፣ ግን ተመልሳ አይታኝ እንደማታውቅ ነው የሆነችብኝ። ትንሽ ጊዜ ስጣት። የምን ጊዜ? ምን የምታደርግበት? ሁሉም ሰው አንድ አይነት ባህሪ የለውም። ትንሽ ተረጋጋና አስብ። ቆየሁባችሁ አይደል? ኧረ አልቆየሽም። እንግዲህ ቅዠት ነው ብለህ ብታጣጥለውም እልሜ ሆኗል። ማለት ምኑን ነው ቅዠት ነው ያልኩህ? እባክህ ዮሐናን ነዋ። እሱስ ደስ የሚል ዜና ነው። እኔ የምልህ እናቷ ታማለች የሚባለው እውነት ነው? አዎ እባክህ አሟቸዋል። ትናንትና ራሱ ሕክምና ቦታ ነበር። እና ምን አሏቸው? ተጨማሪ ሕክምና ያስፈልጋቸዋል። ኧረ እባክህ በል በቃሽ፣ መሄድ አለብኝ። አሁን መሄድበት ቦታ አለ። እንዴ ምን እነግርሃለሁ ነገር አለ አልኩህ እኮ። ምን ብሌን ትናንትና ፈልጋ ነበር። እንዴ ለምን? እኔ ምን አውቃለሁ። አልደወለችልም? አልደወለችም። በል በቃ ቻው። በል እሺ ቻው። ስማ ደግሞ በዮሐና ምክንያት ስራ ፍትነትን ተያይዘከዋል። ስራ ብትሰራ ነው የሚሻለው። አያሳስብህ፣ እሰራለሁ። ቻው። በል እሺ። ፖስታውን አደረስክ? በጣም ጥሩ። እሱ አይመለከትህም። ማድረግ ያለብኝን ነው ያውቃለሁ። ማንኛውንም እንቅፋት ከማስወገድ ወደ ኋላ አልልም። እንግዲያውስ ማርክ ቀጣዩ ችግሬ ነው። የግቡ እሺ፣ እንዴት ነሽ? እንዴት ነህ? በቃ አለሁ። ምንድን ነው ያልሽው? ይሄማ ምሳ ነው። መቼም አንተ ስራ በዝቶብክ ምግብ ታዘጋጃለህ ብዬ አላሰብኩም። አይ ጥሩ ሀሳብ ነው። እኔም አሁን ምሳ ለመብላት የማርክን ስልክ ነበር ስጠብቅ የነበረው። ደውልለትና ብር እንበላለን። ጥራው። በቃ እሺ። ሄሎ ማርክ። በእርግጥ ያ ነገር ባይፈጠር ኑሮ እኔም ስራዬ ብዬ ከቤት ስለመውጣት ማስበው አይመስለኝም። አዎ
በእርግጥ ባህላችንም ከቤት እንድትወጣ አይፈቅድልህም። ልውጣ ብትል እንኳን ምክንያት እየፈጠሩ ነው የሚያቆዩክ። በጣም ፋዘር ግን እንዴት እንደዚህ ሊወስን ቻለ? ያው ፋዘር ታታሪ ነጋዴ ነው። እኔም እንደሱ ድርጅት ውስጥ ቢዝነስ ራን እንዳደረግለት ይፈልጋል። ጥሩ ነው። እኔ ደግሞ ውስጥ ያለው እዛ አይደለም። የራሴ መንገድ እንዳለኝ አምናለሁ። ማለት ሲስተሞችን ክሬት እያደረግን ነው። በእርግጥ አሁን የተወሰኑ መንገዶችን መሄድ ጀምረናል። መቼም ማሳበቅ ጥሩ እንደሆነ ሲያቅ ፋዘርም ከጎን ይሆናል ብዬ አስባለሁ። አዎ፣ ግን እሱ ቀላል ሰው አይደለም። መቼም ስራ ክፋት እስከሌለው ድረስ አባትም ሲረዳ ይቀበላል ብዬ አስባለሁ። ቲና ከባድ ሰው ናት። ስለ ቲና ወሬ ጀምራችሁልኝ። ማርክም እንደተለመደው ቸኩላለሁ ብሎ ሄደ። ሳትጨርሱልኝ እስቲ ንገረኝ። ከመሸከምም አልፎ አዝያት ነበር። ይሄን ያህል ተሸከመሃት ነበር ማለት ነው? ስለ ቲና እኮ ወሬ ጀምራችሁልኝ። ማርክም እንደተለመደው ቸኩሎ ወጣ። ሳትጨርሱልኝ እስቲ ንገረኝ። ቲና ትንሽ ከባድ ሰው ናት። ያን ያህል ተሸክመሃት ነበር ማለት ነው? ከመሸከምም በላይ አዝያት ነበር።